ቤተሰብ እንግዲህ እንደዚህ ያው በአማረ መልኩ እየሰራ ነው። መርጉግ እንግዲህ በጣም አረቦች የሚወዱትና ጥፍጥ ያለ መርጉግ ነው ማለት ነው። ትወዱታላችሁ ብዬ ተስፋ አለኝ ማለት ነው። ምክንያቱም ያው ብርድ ስለመጣ አሁን ግዴታ ይሄ ሞቅ ሞቅ ያለ ነገር ያስፈልጋቸዋል ማለት ነው። አረቦች እንግዲህ ብርድ ሲመጣ እንደምታውቁት ሞቅ ሞቅ ያለ ነገር እንደ ሀሲዳ ምናምን ነው የሚጠቀሙት እና እናንተም እንግዲህ ያው ለመዳማችሁ ስሩና ሞክሩት። በጣም ትወደዋለች ብዬ ተስፋ አደርጋለሁ። ምክንያቱም በጣም በቃ የሆነ በትንሽ ነገር አጣፍጠን መስራት እንችላለን ማለት ነው። አታክልቶችና ስጋም ካላችሁ ዶሮም ካላችሁ ይቻላል። ያው ብዙ ሰዓት ላይ ያው ምንድነው እሱ ዶሮ ያው በተፈጥሮ አጥምቷ ይደቃል ያ ነው እንጂ ችግር የለውም ነበረ። ግን ደግሞ በአታክልት ራሱ መስራት ትችላላችሁ ብቻውን አለ ስጋም ማለት ነው። በጣም ቀላል ነው እና ከወደዳችሁት ያው ላይክ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን ስጡኝ ማለት ነው። ያጠፋሁትም ነገር ካለ ያው እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼን ሰላም ሰላም ብያለሁኝ። ባላችሁበት ሰላማችሁ በዝት ይበል። ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። እንደዚሁም ላይክ ኮሜንት እያደረጋችሁ ለምታበረታቱን ከልብ ነው የማመሰግነው። ዋናው ዛሬ እንግዲህ የዛሬው ስራችን ምንድነው ብትሉኝ መርጉግ አሰራር ነው። እንግዲህ አሁን ብርድ ነው ያስፈልጋል ማለት ነው። አረብ ቤት ያላችሁ ልጆች ማለት ነው። መርጉግ ለመስራት የሚያስፈልገን እዚህ ጋር ያው የምጠቀመው ነው ሽንኩርት ተጠቀም አለኝ። እዚህ ጋር ሽንኩርት አለኝ። እዚህ ጋር ቲማቲም እንደዚህ ከተፍኩት አለኝ። ምክንያቱም በትልልቁ ነበር የምጠቀመው፣ ነገር ግን ስራችን እንዲያቃልልን እንደገና ማጥለል ምናምን አይጠበቅብንም ማለት እንደዚህ አድርገን ከትፈን መስራት እንችላለን በሁሉም መንገድ ማለት ነው። እዚህ ጋር ስጋዬን አዘጋጅቻለሁ። እዚህ ጋር ብረት ድስቴን አዘጋጅቻለሁ ማለት ነው። ከዛ እንደዚህ ስራችንን እንጀምራለን ማለት ነው። እስከ መጨረሻው ተከታተሉ ማለት ነው። እዶቼ እንግዲህ እንደዚህ ሽንኩርቴን እያቁላለሁ ነው። እንደዚህ በጣም ደግሞ ሶስት ቃሪያ ተጠቅሜያለሁ ማለት ነው። ያኔ ብዙም አያቃጥልም፣ ስለዚህ በጣም ይሰጠዋል ማለት ነው። እንደዚህ ከለሩን እስከሚቀየር እናመሰዋለን ማለት ነው ሽንኩርታችንን። እዚህ ጋር ሰልሳም አለኝ ማለት ነው። ሰልሳ ተጠቀማለሁ። እንግዲህ ቤተሰብ እንደዚህ ሰልሳ ተጠቅሜያለሁ። ሽንኩርት ስጋ ተጠቅሜያለሁ። እንደዚህም ትንሽ እንዳምስ ነው። እዚህ ጋር ቲማቲም አለኝ። ቲማቲም እንጠቀማለሁ ማለት ነው። እናንተ ብቻ ማለት ነው። ክሽን ያለች ለብርድ የሚሆን መርጉግ እንሰራለን ማለት ነው። ያኔ ግርሳን አሳይቻችኋለሁ። ይሄ ግን መርጉግ ደግሞ የሆነ መረቅ ያለው ነገር ምናምን ማለት ነው። እንደዛ ነገር ነውና ያኛው ትንሽ ደረቅ ይላል እንትን ማለት ነው ግርሳን እና በጣም ሽንኩርትም ይበዛበታል። ይሄኛው ግን በመረቅ የሚሰራ ቀጠን ያለ ነገር ነው ማለት ነው። አሁን ነው ቲማቲም እንደዚህ ተጠቅሜያለሁ ማለት ነው። ከዛን ይሄኛው እንደዚህ ከለሩን ከቀየረልን በኋላ ምንድነው እሱ ቲማቲም ሆነ ምንም አይነት ነገር ላይ በጣም እሳት እንዲመታው የሚፈልገው የዛ ጣም አፋችን ላይ እንዳይመጣ ማለት ነው። ለምሳሌ ቲማቲሙ ሳይበስል ሳይቁላላ ስጋውን የምጨምር ከሆነ የዛ የቲማቲም ጣም አፋችን ላይ ይመጣል ማለት ነው። ስለዚህ በደንቡ ሰልሳውንም ሆነ ነው ሽንኩርቱን ቲማቲሙ አብረን እንደዚህ ያደባለቀን ማመስ ይኖርብናል ማለት ነው። እንግዲህ እዚህ ጋር ስጋዬን ተጠቅሜያለሁ ማለት ነው። አሁን ስጋውም እንደዚሁ ከለሩን እስከሚለውጥልን ድረስ እሳት እናስነካዋለን ማለት ነው። እናደባልቀው ነው። ልክ ይሄኛውን እንትን እስከሚልልን እኛ ቅመማችንን እናዘጋጃለን ማለት ነው።
እዚህ ጋር እንግዲህ ከዝበራ የተፈጨ ተጠቀሙ ያለው ፍልፍል አስወድ 4 ሙሸፍተል እና አንድ ማጅን የተጠቀምኩት ማለት ነው። ምክንያቱም ብዙ ፓራት የምንጠቀም ከሆነ መረቁ ስለሚጠፋብን ማለት ነው። ወደ ምን ይሄዳል? ወደ ስልስ ነገር ስለሚሄድብን ከመሆኑን እናሳንሰዋለን ማለት ነው። አሪፍ መረቅ እንዲሆን ማለት ነው። መረቁ ያው ቂጣውን እንትን እንዲልልን ማለት ነው። ውዶቼ እንግዲህ እንደዚህ ተጠቅሜያለሁ ማለት ነው። ከነዋለሁ ማለት ነው። እንግዲህ እዚህ ጋር እንደዚህ አዘጋጅቻለሁ ማለት ነው። ካሮትና ኩሳ እዚህ ጋር ፍሱ ነው። እዚህ ጋር ደግሞ ጋር አዘጋጅቻለሁ። እዛ አሁን ከ20 ደቂቃ በኋላ እከፍታለሁ ማለት ነው። ስጋው ማለት ነው። ለምን አንድ ላይ ከሆነ እኩል ስለማይበስልልን ማለት ነው። ይሄኛውን 20 ደቂቃ በስሎልናል ማለት ነው። ግን እንደዚህ ተጠቅመናል ማለት ነው አንድ ላይ። እሺ ይሄንንም ቢያንስ ለ20 እና ለ25 ደቂቃ እናበስላለን ከስጋው ጋር ማለት ነው። የረሳነው ነገር አለ። ምንድነው? የደረቀ ሎሚ ማለት ነው እንጠቀማለን። አሁን ላይ ተጠቅሜያለሁ ማለት ነው። ከዛ ለ25 ደቂቃ በደንብ ማለት ይኖርብናል ማለት ነው። ይሄ የሚያፍነው ብረት ድስት ነው ማለት ነው። ውዶቼ እንግዲህ መርቁ ይሄን ይመስላል ማለት ነው። እዚህ ጋር እንደዚህ አረጋዋለሁ። እዚህ ጋር እንደዚህ እያደረግን እንግዲህ እንትን እንሰራለን ማለት ነው። ጠበቃ ጠበቃ እንሰራዋለን ማለት ነው። እንግዲህ ጭሱ ምናምን ብዙም አያሳይም ማለት ነው። እንደዚህ እያደረግን እንሰራዋለን። እንቶቼ እንደዚህ አድርጌያለሁኝ ማለት ነው። አሁን ቢያንስ ለ10 ደቂቃ ምናምን እናበስለዋለን ማለት ነው። ከዛ ይሄ እንደዚህ ከበሰለልን በኋላ እዚህ ጋር ደግሞ ሽንኩርት ምናምን አዘጋጅተናል ማለት ነው። እዚህ ጋር እንደዚህ እያደረገ ነው። እዛ ላይ እናደርገዋለን ማለት ነው።